ፔናልቲ ያስቆጠረው ብሩኖና ፔናልቲ የሳተው ብሩኖ ዛሬ የኛም ብሩኖ እንዴት አያችሁት? ይውላችሁ እጁ ላይ ራሱ የፕሪሚየር ሊጉን አርማ ለጥፎ ነው የሚጫወተው ነው ማለት ይለያል። ብሩኖ ከ10 እስቲ ብሩኖ ጉሜሬሽ ስንት ይገባዋል? እስቲ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ከወያለው ጋር እኩል ሰዓት መጫወት ይሄ ነው ትርፉ። በቃ ከርሱን ያጋባባል። በቃ ይሸጣል የሆነ ክለብ በእናትህ ደግሞ አቋም ይለካ አቋም መለካ ምናምን የኔ አቋም እንዴት ነው የሚለካው? እኔ እኮ በጣም እኮ ነው የምችለው። እንዴ ምናል ሄዶ እኮ ይሄ ቆምቦሬ ይለካ ካቋሙን ሲጀመር የኔ አቋም በሊት ነው እንዴ የሚለካው? እኔ ለምንድን ነው ከሎካል ቲም ጋር የምታጫውቱኝ ነው አሁን ጥያቄ። በቃ ቀጣምት ሻምፒዮንስ ሊግ ብቻ ነው የምጫወተው። ጨርሻለሁ። ደብሮኛል። የሀገር ጨዋታ ደብሮኛል። እንግዲህ ስምህ ብሩኖ ስለሆነ ብቻ ፔናልቲ አታስቆጥርም። ኦሪጂናሉ ብሩኖ ፔናልቲ ያስቆጥሯል ዛሬ። ያኛውስ አባቴ አንተ አርሰናል ፕሪሲዝን ላይ ተለጠፈ በተደጋጋሚ ብለህ ታወራለህ። እኛ ለፒኤስጂ ፕራክቲስ እያደረግን ነው። ፔናልቲ ነው የምልህ ገባህ? ሁለተኛ ዶርትሙንድንም በፔናልቲ ልጥፍ አድርገናታል። 5ቱንም አግብተን ዛሬ ደግሞ 4 ራያ 2 ሴቭ ማን የሳተው? ኖኒ ማዱዌኬ። አይ ኖኒ ማዱዌኬ ቻምፒየንስ ሊግ ፋይናል ላይ ጋብሪኤል ተከላካዩ የመታው እኮ አንተ የመምታት ኮንፊደንስ ላይ ስላልፈለግከው ነው። የዛን ትዝ ይላችኋል ከቼልሲ ጋር 4ኛ ጎል ለማግባት ምናምን ነገር ከተጫዋቹ ጋር ሲጣላ አሁንም ደረቱን ነፍቶ መጥቶ ምናምን ነገር አንግብ አድክምና አንተ አድክምነ ዞሪስ ግን አይታላ ቅርቅርማ ራያ ሴቭ አባቴ እመነኝ ነው ምልህ ማን 23 24 አርሰናል ማን በቃ 5 አግብቶብህ ኳስ ይዞብህ የሚከላከለው ማን ሰሊባ ስለሌለ ማን ኳስ ይዞብህ እነዚህ እኮ 3-1 እኮ ምን እንዳይገርመኛ አንድ አግብተን አይደል እንዳታማን መቼስ አንድ አግብተን እኮ 1-0 ማሸነፍ ይችላል። ከቻልክ እንደ ፒኤስጂ ዳኛ ካገዘ ፔናልቲ አግኝተ አንድ እኩል ታረጋዋለህ። ዛሬ ኮሞ እንዳረገው ከዛ በፔናልቲ ትቀጣለህ ማለት ይሄን ፕራክቲስ እያደረግን ነው እኛ። እናንተ ንቀናችኋል። ምን ያህል እንደናቅናችሁ ማለት ነው። ፍራይዴ ፕሪሚየር ሊግ ሲጀመር ፍራይዴ ኮቨንትሪን 5-0 አስገባላለሁ። ከሱ በፊት ግን ፕሪቪው ማን ሲቲ ላይ ማለት ነው ማሬስካ የትልቅ ማናጀር የትልቅ ጨዋታ ማናጀር ነው አልንቀውም፣ ግን እሱ ላይ እንለማመድበታለን ማለት ነው። እመነኝ ነው ምን እመነኝ። እሺ አንዳቻ ተጠናቋል ጨዋታው። በፔናልቲ ግን አሸንፈናል። ገብቷችኋል? ፔናልቲ እያሻሻልን ነው። ፒኤስጂን በፔናልቲ ነው ማስደበር የምንችለው። ገብቷችኋል? ቀጣይ ዓመትም ማለት ማይልስ ሉዊስ ኬሊ እንደማይወጣ ግልጽ ነው። ማንም እኮ በቃ አሳየን። ገብቷችኋል አይደል ማለት ነው። ዋናው ነገር ማለት ነው በዚህ ፕሪሲዝን የተማርነው ምንድነው ደጋፊዎች እንዴት መደሰት አለባቸው፣ ኦፖነንቶች ቋጣሪዎች እንዴት ይደሰቱ የሚለውን ነገር ነው። ገብቷችኋል? ለእናንተ አሁን እዚህ ጋር ደስታ ትንሽ እየሰጣናችሁ፣ ምክንያቱም ቀጣይ ዓመት ላይ ህይወትህን ነው የምናበላሸው። የሁሉንም ሙሉ 38ቱንም ጨዋታ ሳንሸነፍ ምን በለው ገብቷል አይደል ማለት። ስለዚህ ይሄን ፕሪሲዝን መደሰት አለባችሁ። ለእናንተ ስንል ነው አቻ የምንወጣው የምንሸነፈው ምናምን ነገር። አሁን ዛሬ በፔናልቲ ያሸንፈናል። ዞሊስ የሚያምር ፔናልቲ ነው መጨረሻ ላይ የመታው ገብቷል አይደል ማለት። ሙሉ ጨዋታውን ግን ማለት ነው ማክስ ዳውመን ትንሽ ራስን አስተካክል። የእውነት ልጅና አይኖ ግን ኳስ ትንሽ መልቀቅ ከጀመርክ አንተ በጣም ብዙ ቻንስ አግኝተህ ነበር። ዛሬ ኳስ የሚለቀቁ እያጠፍክ ምናምን ነበር። እሱን ተጠቀመው ገብቷል አይደል ማለት ነው። ስለዚህ ያበደ ጨዋታ ነው ዛሬ የተጫወተው። ማይልስ ሌዊስ ስኬሊ አሳየው አባቴ። ማይልስ ሌዊስ ስኬሊ ይቅርታ፣ ቻምፕ ፕሮፐር ገነር ማይልስ ሌዊስ ስኬሊ በትናንትናው ዕለት እንግዲህ ስኬሊ አርሰናል ለዩናይትድ እና ለቼልሲ ኦፈር አድርጎታል የሚባል ወሬ ሰምተን ነበረ። አንድ ቀን አልፈጀበትም። ስኬሊ ዛሬ ጎል ካስቆጠረ በኋላ ወደ ደጋፊዎቹ ዞሮ በመጀመሪያ የልብ ቅርጽ ምልክት አሳያቸው። ከዛስ ፕሮፐር ገነር ነኝ የትም አልሄድም አላቸውና እንቁልልጭ እያላችሁ ነው እዚህ ጋር ደግሞ እና እየጓጓችሁ ትቀራላችሁ ማለት ቼላውም ማንቼም ማለት ነው። ገብቷላ? የትም አይሄድም ስኬሊ። የመጨረሻ እንግዲህ የፕሪሲዝን ጨዋታችን ከፋብሪጋሱ ኮሞ ጋር ነበር። 1-1 ተጠናቋል። እጅግ በጣም የሚገርም ጨዋታ አይተናል። የምንፈልገውን ነገር አይተናል ብዬ አስባለሁ። ስለዚህ ልጅ ምን አይነት ተጫዋች ነው እናንተ? በጣም እድል ይገባሃል። እኔ አርሰናል ሳልመን አለኝ ብሎ ሄቨንን መሸጡ ትክክለኛ ውሳኔ ነው። የምሬ ነው የምላችሁ። በጣም ነው የሚችለው። ብሩኖ ጂም ገብታ ነበር። የሚገርም እንቅስቃሴ አድርጋለች። ኦዴጋርድ በጣም ሻርፕ ሆኖ ታይቶኛል። ምርጥ ነው በጣም። ሞስኩዌራም ዛሬ አሪፍ ነበር። ብቻ ዛሬ እንደ ቡድን ሰከንድ ሃፍ ላይ በተለይ እጅግ በጣም ውብ እግር ኳስ ተመልክተናል። አሪፍ ነገር አይተናል። ሌላው ደግሞ ራያን አይታታላ። ፔናልቲውን ቀብ ስታረግ ጊቭ ሚ ፒኤስጂ እያለች ነው አባቴ። ቀጣይ ዓመት ፔናልቲ ድረስ አስኬዳለሁ የትኛውም ቡድን ማለት። ይመቻችሁ። ለማንኛውም ጋይስ ለውጥ አለ፣ የሚታይ ለውጥ። ዛሬ 3 ቁጥሯ በዚህ ጋር ነች። በጣም ትልቅ ለውጥ ነው። ስኬሊን አንገዛም። አሁን ጎላ ገባ ምናምን ብለው 200 ምናምን ሊጠይቁ አንገዛም። ሲጀመረው ከጣሉት ምናምን ነው ያለው እንጂ እኛ አንገዛም። እሱ ነው እኮ
ጎል ይግባባችሁ። እንደዛ ካልሆነ ቀጣይ ሲዝን ልንግባባ አንችልም። ገባችሁ አይደል? በቃ ይግባ እንዲህ ይልመድባችሁ። 3-4 ጎል እንዲህ ሰፋ ያለ ገባ እንዲህ በዛ ሲል ጎል ደስ ይላል። ገባ? ኬፓን ተጠቀሙ። ፍቱን መድኃኒት ነው። እኔ እንዳየሁት ከሆነ ኬፓ ጎል ብቻ ነው የሚገባበት እንጂ በሌላ ነገር የተሟላ ነውና ኬፓን መልሱልን ምናምን አይባልም። ነውር ነው። ይጫወትበት።